ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው ዝግጅታችን ነው። በዛሬው ዕለት ከስፍራው ዝግጅታችን ከተለያዩ አካባቢዎች ያገኘናቸውን መረጃዎች ወደ እናንተ አድማጭ ተመልካቾቻችን ከዚህ ሰዓት ጀምሮ የምናቀርብ ሲሆን በዛሬው ዕለት በቅዱስ ላሊበላ ከተማ ወደ 40 የሚጠጉ የውጭ ሀገራት አምባሳደርና እንዲሁም ዲፕሎማት ተገኝተዋል። በዚህም ቅዱስ ላሊበላ ዋና ከንቲባ የሆኑትን አቶ መሳይን በስልክ መስመራችን አግኝተን አነጋግረናቸዋል። ከስፍራው መረጃዎች ይኖሩናል። እንዲሁም የትግራይ እናቶች ተቃውሞ ተቀሰቀሰ በመቀሌ ከተማ፣ ይህም የያዝነው መረጃ ነው። እንዲሁም የልዩ ዘመቻ ዋና አዛዥ ለሰልጣኞች አደራ ሰጡ። እንዲሁም በ16ኛ እዝ መቅደላ ነዋሪዎችንና አስተዳደር አካላትን ሰብስቦ አነጋገረ። 11ኛ እዝ በመቅደላ አካባቢ ያደረገውን ስብሰባ ምን አስመልክቶ ነው የሚለውን ይዘንላችሁ የምንቀርብ ይሆናል። ሌላው በምዕራብ ጎጃም ከተማ በደጋ ዳሞት ምን ተፈጠረ የሚለውን እሱንም የያዝነው ከስፍራው መረጃ አለን። የጽንፈኛው ቡድን መደምሰስ እንዲሁም የጽንፈኛው ቡድን ደግሞ ወዶ ገቢዎች በተለይ በምንጃር ሸንኮራ ምቱን ያልተቋቋመ የጽንፈኛው ቡድን ይህ ማለት እነ ጄኔራል ተፈራ ማሞ የሚገኙበት ቀጠና ማለት ነው። በምንጃር ሸንኮራ ቀጠና የልዩ ዘመቻ እዝ እርምጃውን አጠናክሮ ቀጥሏል። የጽንፈኛው ቡድንም በዚህ አካባቢ ተስፋ ቆርጦ እጁን በሰላም ለመንግስት ሰጥተዋል እና የተደመሰሱም አሉ። አጠቃላይ ዝርዝር መረጃዎችን ከስፍራው የማቀርብላችሁ አቅራቢ እኔ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን፣ በቅድሚያ ግን ለቤቱ አዲስ ከሆናችሁ ሚዲያችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር እንዲሁም ኮሜንት በማድረግ በዝግጅታችን ላይ ያላችሁን ሐሳብ አስተያየት እንድትሰጡን በአክብሮት እየጋበዝን ወደ ቀዳሚ መረጃ ወስዳችኋለሁ። ቀዳሚ መረጃ ያደረግነው የቅዱስ ላሊበላን መረጃ ይሆናል። የቅዱስ ላሊበላ ከተማ ክቡር ከንቲባ መስመራችን ላይ ናቸው። ክቡር ከንቲባ መሳይ ወዳጆ፣ በቅድሚያ ለሀቅና ሳቅ ሚዲያ ስለ ቅዱስ ላሊበላ ከተማ ዕለታዊ መረጃ ለመስጠት ፍቃደኛ ስለሆኑ በተለይ በዚህ ውድ ጊዜዎትን ቆጥበው ለሚዲያችን ቃለመጠይቅ ለመስጠት ፍቃደኛ ስለሆኑልን እጅግ አድርገን እያመሰገንን በቅድሚያ እንኳን ደስ አላችሁ። እስኪ እንደው ቅዱስ ላሊበላ ዛሬ ከ40 በላይ አምባሳደር የሀገራት አምባሳደሮችንና እንዲሁም ዲፕሎማቶችን ነው እየተቀበለች ያለችውና እየተቀበላችሁ ያላችሁት። እንደው ላሊበላችን ምን ትመስላለች? እሺ፣ አመሰግናለሁ። በመጀመሪያ አጠቃላይ እንግዲህ ቅዱስ ላሊበላ አብያተ ክርስቲያናት ከታነጹ 900 ዓመታት ሆናቸው ናቸው እና እንደ ሀገር በዓለም አቀፍ ደረጃ ትልቅ የቱሪዝም መዳረሻ ከሆኑ ቦታዎችና አጠቃላይ የዩኔስኮም መዳረሻ እንዲሆኑ ካደረጋቸው ኢኮኖሚ ከሚላቸው በቅርብ ጊዜ ከወጣው 5 መዳረሻዎችም አንዱ የሆነ ቦታ ነው። ይህም መሰረት በማድረግ በሰሜን ወሎ አካባቢ ያለውና መንግስት ለቱሪዝም የሰጠውን ትኩረት መሰረት በማድረግ ከተለያዩ ሀገራት ዛሬ አምባሳደሮች ገብተዋል። አምባሳደሮችም አሁን በጉብኝት ላይ ያሉበት ሁኔታ ነው ያለው። እንደው እስኪ አሁን የእነዚህ አምባሳደሮች ከተማዋን መጎብኘት እንደው ለከተማዋም ሆነ ለቅርሶቹ እንደው ምን እንድምታ አለው? እንግዲህ አምባሳደሮቹ ወደዚህ ወደ ቅዱስ ላሊበላ ከተማ መግባት እንደ ሀገርም እንደ ክልልም የቱሪዝም መንግስት ከሰጠው አንዱ የቱሪዝም ስራ ነው፣ የቱሪዝም እንቅስቃሴ ነው። ይህም መሰረት አድርገው ወደዚህ መምጣታቸው ደግሞ የቱሪዝም መዳረሻዎች እና አጠቃላይ አካባቢ መሰረት አድርጎ ለሚሰሩ የልማት ስራዎች ትኩረት የተሰጠበት መሆኑን አንዱ ማሳያ ነው ማለት ነው። ሁለተኛ አካባቢውም አሁን የቱሪዝም ስራውን ለማነቃቃት ያለው ሰላም ጥሩ እንደሆነና ነፋሻማነትን ለመግለጽ የታሰበና እነዚህ የአውሮፓ አጠቃላይ ማለት ይቻላል
አውሮፓ የአሜሪካን ጨምሮ ሁሉም አምባሳደሮች ማለት ይቻላል የመጡበት ሁኔታ ነው ያለው። እንደው እስኪ ከተማዋ ምን ያክል እንግዶችን ለመቀበል ማለት የሆቴሎች የመሰረተ ልማት እንዲሁም የኢንተርኔት ብዙ ጊዜ ከኢንተርኔት ጋር የዛሬ 2 ዓመት መጥቼ ነበርና ወደ ስፍራው ትንሽ ከሳፋሪኮም ጋር የኢንተርኔት መቆራረጦች ነበሩ። አሁን እሱ በምን ያክል ተፈቷል? መሰረተ ልማቶች እንግዲህ ለብዙ ጊዜያት ሲጠየቅ የነበሩ የመሰረተ ልማት ስራዎች አሉ። አንዱ ከተማ ውስጥ የሚሰራና ከተማዋን አቋርጦ የሚሄድ መንገድ ነው። እሱ ለቱሪዝም ስራው ምቹ በማድረግ ሌሎች አካባቢዎች ከሚገኝ በማድረግ አሁን መንገድ ስራው በአግባቡ እየተከናወነ ያለበት ሁኔታ ነው ያለው። ከኢንተርኔት አክሰስ ጋር በተያያዘ ኢንተርኔት አክሰስ አሁን ሙሉ በሙሉ ዳታም ላይ ማስተላለፍ የሚቻልበት ሁኔታ ነው ያለው። 4G ዳታ መጠቀም የሚችል ከተማ ነው ያለው ማለት ነው። ከዛ ውጭ አሁን ከተማው ያለበት ሁኔታ ከባለፉት ዓመታት የተሻለ የቱሪዝም እንቅስቃሴ ያለባት ከተማ ናት። ያው እንግዶች በሰላም ገብተው በሰላም የሚወጡባትና ማህበረሰቡም እንግዳ በመቀበል ከዚህ በፊት የነበረው የሚታወቅ ነው። አሁንም የበለጠ ከዚህ በፊት የነበሩ ሆቴሎቻችን ሁሉ አሁን ወደ ስራ የሚገቡበትና አጠቃላይ የቱሪዝም ስራውን ውጤታማ ለማድረግ ሰፋፊ የኢንቨስትመንት ስራዎች ከቱሪዝም ጋር በተገናኘ የማረፊያ ቦታዎች እየተገነኙ ያሉበት፣ ሎጆች እየተገነቡ ያሉበት ሁኔታ ነው ያለው። ማህበረሰቡም ዛሬ የሚመጡት እንግዶች ከኤርፖርት ጀምሮ የሃይማኖት አባቶች፣ አካባቢው ማህበረሰብ፣ የመንግስት አካላት ኤርፖርት ጀምሮ በመቀበል ጉብኝት እንዲያካሂዱ በማድረግ ዛሬ አሁን ጉብኝት ውስጥ ገብተው ጉብኝት እያካሄዱ ያሉበት ሁኔታ ነው ያለው። አሁን ዩኔስኮም የያዘለት ነው። እንደገና የፌዴራል መንግስት በተለይ በቅርቡ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱ የትኩረት አቅጣጫቸው ይሄው የሀገር ውስጥ ቱሪዝም ሀብት እንደሆነ ገልጸዋል። ለዚህም ማሳያ ቅዱስ ላሊበላን ጠቅሰዋል። እና በከተማዋ ላይ ያለው የልማት እንቅስቃሴዎች ምን ይመስላሉ? እንግዶችን ከመቀበል እንዲሁም ደግሞ እንግዶች በከተማዋ ረግተውና ሰክነው እንዲቆዩ ከማድረግ አኳያ ማህበረሰቡ የሚጠበቅበትን ይሄ የተለመደ እንግዳ ተቀባይነት ባህል አለ። ከሱ ባሻገር በመንግስት በኩል ምን ትኩረት ተሰጥቷል? እሺ እንግዲህ አጠቃላይ የቅዱስ ላሊበላ ቤተክርስቲያን የነበሩበት የጥገና ችግር የነበረበት ሁኔታ ነው ያለው። አንደኛ እሱ ነው። ሁለተኛ ደግሞ የመዳረሻ ቦታዎች ማልማት ላይ ጋር ተያያዘ ለዚህ ጥቃቅን ችግሮች የነበሩበት ሁኔታ ነው ያለው ማለት ነው። አንዱና ትልቁ ነገር ሸልተሩን ማንሳት ነው። የመጨረሻ ስራውና አጠቃላይ ጥናት እየተደረገ ሰሞኑን ለመጨረሻ ጊዜ ጥናት ተካሄዶ ሙሉ በሙሉ ሸልተሮች እንዴት ይነሳሉ የሚሉትን በውጭ ኮንሰልታንትና በሀገር ውስጥ አማካሪዎች አማካኝነት ጫራታ ወስዶ ሙሉ በሙሉ አሁን ስራ ገብተው ስራ የጀመሩበት ሁኔታ ያለው ማለት ነው። በሌላ በኩል መዳረሻዎቹ ነው። ያው እንግዶች መጥተው እዛው አካባቢ ላይ በሚቀመጡበት ወይም በሚንቀሳቀሱበት አብያተ ክርስቲያናቶችን በሚያዩበት ስፍራ ላይ የመንገድና የማረፊያ በዛው አካባቢ ላይ ያሉት በጥሩ ሁኔታ ተከፍተው በዘላቂ ፈረንሳይ ልማት ፕሮጀክት ላይ ስራዎች እየተከናወኑ ያሉበት ሁኔታ ነው ያለው። እሱ ጥሩ ሁኔታ ያለበት ሁኔታ ነው ያለው ማለት ነው። እና ትልቁ ጥያቄ የነበረውም የጥገና እና የሸልተር ማንሳት ስራ ነው። ሙሉ ያው ስራ የተጀመረበት ሁኔታ ነው ያለው ማለት ነው። በያ በኩል እንግዲህ መንግስት ከሰጠውና አንዱ ትኩረት አድርጎ ቅዱስ ላሊበላ ላይ እንሰራቸዋለን ብሎ ካሰበው የቱሪዝም መዳረሻ አንዱ ሸልተሩና ቤተክርስቲያኖቱ ለወደፊት ዘለቄታ ባለው መልኩ የጥገና ስራዎችና ቆይታቸውን ወይም ጥገናው ሰስቴን አድርጎ የተሻለ የቱሪዝም መዳረሻ እንዲሆን ማድረግ ነው። ሰሞኑም ክቡር ጠቅላይ ሚኒስትራችንም ያው ስለ ቅዱስ ላሊበላ አንስቶ ያሉበትን ሁኔታ የተናገሩበት ነው። ከዚህ በፊትም በአጠቃላይ በፖሊሲ ደረጃ የቱሪዝም መዳረሻ ብለው እና ማልማት ከሚባሉት ጋር ተያይዞ ትኩረት የተሰጠው አንዱ እንግዲህ የቅዱስ ላሊበላ ቤተክርስቲያን ነው ማለት ነው። ስለዚህ በመንግስትም በሌሎች ፕሮጀክቶችም ስራው እንዲከናወን በማድረግ ትኩረት ተሰጥቶበት እየተሰራ ያለበት ሁኔታ ነው ያለው። ይህ ሌሎች አካባቢዎች ላይ በጥገናና በማጠረሻ ልማት ላይ ስራዎች ተሰርተዋል። አሁን የቀሩት የቅዱስ ላሊበላ ቤተክርስቲያኖች ናቸው። እሱንም እንግዲህ በተሻለ መጠን በዚህ በቀጣይ በጀት ዓመት መንግስት ትኩረት አድርጎ ከሚሰራቸው አንዱ ነው ብለን እናምናለን። በሌላ በኩል እንግዲህ ማህበረሰቡ ነው ትልቁ ነገር። ማህበረሰቡ በአካባቢ ልማት መጠቀም እና የቱሪዝም መዳረሻዎችን በማልማት የተሻለ ነገር ማግኘት ነው ትልቁ ነገር። እንግዳ መቀበል ትልቁ ነገር ነው። ይህን በማድረግ እስካሁን ድረስ ባለንበት ደረጃ የቅዱስ ላሊበላ ማህበረሰብ እንግዶችን ተቀብሎ በመንከባከብ እግር አጥቦ በመመገብ አይታማም። ይሄ እንግዲህ እንደ ባህልም እንደ እምነትም ሆኖ የሚቀጥል ነው፣ ቀጣይም የሚሆን ነው ማለት ነው። ምክንያቱም
ቱሪዝም ሲታሰብ ቅዱስ ላሊበላ አንዱ ስለሆነ ቅዱስ ላሊበላ ስናስብ ደግሞ ከገና ጥምቀት ጋር ተያይዞ ማህበረሰቡ የሚያደርጋቸው እንክብካቤዎች ናቸው። ይሄ የሚቀጥል እና እንደ አንድ የቱሪዝም መዳረሻ ሆኖ ሊተገበር የሚገባ ተግባር ስለሆነ ይህም በዋናነት ዘን እየሰራን ያለንበት ሁኔታ ነው ያለው። እንግዲህ ከነበረን መበሳቆል አሁን እናንሰራራበት ጊዜ ደርሷ ብለን ነው የምናስበው። ምክንያቱም እነዚህ 40 ሀገራት አምባሳደሮች ሲመጡ ሀገራቸው ኢትዮጵያ ውስጥ ያለው የቱሪዝም መዳረሻ ልማት የሚለሙ ልማቶችን እና መዳረሻዎችን በሀገራቸው በኤምባሲያቸው ድረገጽ በመልቀቅ የተሻለ የቱሪዝም እንቅስቃሴ ይኖራል ብለን እናስባለን። እሱን ነው በትልቁ ይዘን እየሰራን ያለ ነው። ይህን ደግሞ እንደሚሆን ግልጽ ነው። ምክንያቱም መንግስት የሰጠው ይሁንታ ነው። እነዚህ 40 አካባቢ መንግስት የሰራው ዲፕሎማሲ ስራ እነዚህ 40 ሀገራት አምባሳደርን አሰባሰብ አንድ ቦታ ይዞ መገኘት ያው ትልቅ የዲፕሎማሲ ስራ ማሳያና መግለጫ ነው ብለን ነው የምናምነው። እንደው እስኪ ቅዱስ ላሊበላ ሲሄዱ ቀና ነው መንገዱ ይባላልና ወደ ቅዱስ ላሊበላ ከተለያዩ የሀገር ውስጥ ጎብኚዎች ወደ እናንተ ለመምጣት ቢያስቡ የትራንስፖርት አማራጮቹ ምንድን ናቸው? እስኪ ያስረዱልን። እንግዲህ ወደ ቅዱስ ላሊበላ ሲመጣ ትልቁ ነገር ቅዱስ ላሊበላ የአውሮፕላን አንደኛ የአውሮፕላን አክሰስ ለመጎብኘት ሲመጣ፣ ሁለተኛ ደግሞ የየብስ ትራንስፖርት ሙሉ ነው። ከቦታ ቦታም ሁሉንም የቱሪዝም መዳረሻዎች በየብስ ትራንስፖርት ታገኛለህ። ከአዲስ አበባም ከጎንደርም መምጣት በምትችልበት ሰዓት ደግሞ በአውሮፕላን መምጣት ትችላለህ ማለት ነው። ስለዚህ ከአዲስ አበባ 700 ኪሎ ሜትር ከወዲያ 180 ኪሎ ሜትር ከባህር ዳር 300 ኪሎ ሜትር ነው የሚወጣው። ለሁሉም ቦታዎች አማካይ የሆነ ነው። ከዚህ ቦታ ተነስተህም ወደ ጎንደር መሄድ ትችላለህ። ከዚህም ተነስተህ ወደ ሰሜን ኢትዮጵያ የምትሄድበት እድሉ ሰፊ ነው እና የትራንስፖርት አክሰሱ በማህበራዊ ድረገጹ ብቻ ሳይሆን በአካል መጥቶ መጎብኘት በአካል መጥቶ ለመባረክ የሚፈልግ ሰው በእነዚህ አክሰሶች ማግኘት የሚችልበትና መጥቶ በረከቱንም አይምሮ እርካታ ማግኘት የሚሄድበት ሁኔታ ነው ያለው። በጣም ደስ ይላል። ክቡር ከንቲባ እስኪ የመጨረሻ የሚሉትን ጥሪ በተለይ ለቅዱስ ላሊበላ ለላስታ ተወላጆችም እንዲሁም ለመላ ኢትዮጵያዊ የሚያስተላልፉት መልእክት ካለ ድሉን ሰጥቼዎታለሁ። እሺ፣ አመሰግናለሁ ይህን ድል በማግኘቴ። አጠቃላይ እንግዲህ ያው እንደ ሀገር አሁን ያሉትን ችግሮች በሰላማዊ መንገድ የሚፈቱበት ሁኔታ ነው የሚኖሩት። እንደ ሀገር ደግሞ ቱሪዝም ለአንድ ሀገር የደም ስር ነው። እኛ ብዙ ያልተጠቀምንባቸው የቱሪዝም ሀብቶች በሀገራችን አሉ። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሁሉም ቦታዎች ላይ የቱሪዝም መዳረሻ የሚሆኑ ቦታዎች አሉ። እነዚህም ቦታዎች በማልማት እና በመጠቀም ደረጃ ገንዘብ ናቸው ብለን ወስዶ ሁሉም ማህበረሰብ ከቱሪዝም ጋር በተገናኘ ተሳትፎ ማስቀመጥ መቻል አለብኝ የሚል አንድ እንትን አለኝ ማለት ነው። ይኸው እንግዲህ ወደ ቅዱስ ላሊበላ በሚመጡ ማንኛውም ጎብኝ ወይም ተሳላሚ የምንለው ነገር መጥቶ ለመጎብኘት ለመሳለም አካባቢያችን ሰላም ነው። ሁሉ ነገር መንቀሳቀስ የሚቻልበት ሂደት ስላለ መጥቶ መጎብኘት መሳለም የሚችልበትና ታሪኩን ማወቅ የሚችልበት ሂደት ስላለ እንውሰለን የሚለው። ሌላው እንግዲህ በመላው ዓለም የሚገኙ ኢትዮጵያኖች በመላው ዓለም የሚገኙ አካባቢ ተወላጆች በቅዱስ ላሊበላ የልማት ስራዎች ላይ በተለይ አሁን ያው የቱሪዝም መዳረሻ ልማት ጋር በተያያዘ መንግስት ብቻ የሚዘቃቸው አይደለም። ሁሉም ሰው ድርሻውን በመወጣት አካባቢያችን ላይ ያው የ800 ዓመት 900 ዓመት አካባቢ ታሪክ ያለው አካባቢ ነው። መበሳቆል ይኖራል። ከተማችን ለማልማት ተጨማሪ የቱሪዝም መዳረሻ በማድረግ ነው እናልማ ነው ኢንቨስት እናድርግ የሚል ሀሳብ ነው ያለኝ ለሁሉም ኢትዮጵያኖች። በጣም ደስ ይላል። ከውድ ጊዜዎት ላይ ቆጥበው ስለሰጡን ጊዜ እጅግ አድርገን በአድማጭ ተመልካቾቻችን ስም እናመሰግናለን። የቅዱስ ላሊበላ ከተማ ከንቲባ አቶ መሳይ ወዳጆ ለሰጡን ጊዜ እጅግ አድርገን እናመሰግናለን። መልካም። በቀጣይነት የምናልፈው እንግዲህ በደቡብ ወሎ ዞን አካባቢ የተንቀሳቀሰ የሚገኘው የ11ኛ እዝ በመቅደላ ወረዳ የተለያዩ የአካባቢው ነዋሪዎችና የመንግስት አመራሮችን አነጋግረዋል። እንግዲህ የእዙ ዋና አዛዥ ሜጀር ጄኔራል አድማሱ አለሙ እንደገለጹት የጽንፈኛው ቡድን ከጀግና ኢትዮጵያ መከላከያ ሰራዊታችን በደረሰበት ምት ተበታትኗል ብለዋል። የመቅደላ ወረዳ ዋና አስተዳዳሪ የሆኑት አቶ አንዳር
አንዳርጋቸው አረጋ በበኩላቸው የህዝቡ ፍላጎት ዘለቄታ ሰላም መንግስት እንዲያሰፍንለት ስለሆነ የቅድሚያ ሰጥተን የዘለቄታ ሰላምን ካሰፈን በኋላ በዋናነት ግን ወደ ልማት ስራ ሙሉ በሙሉ ፊታችንን በዚህ ዓመት እናዞራለን ብለዋል። እንግዲህ የመንግስት የበጀት ዓመት ከሐምሌ 1 ጀምሮ ያለው እንደሆነ ይታወቃል። በዚህም የመቅደላ ወረዳ ተሞክሮ ከጀግና ኢትዮጵያ መከላከያ ሰራዊታችን በተለይ ከ11ኛ እዝ ጋር ቁርኝት በመፍጠር በአካባቢው የሚንቀሳቀሰውን የጽንፈኛውን ቡድን በተደራጀ ሁኔታ በመደምሰስ መቅደላ ወረዳ ሙሉ በሙሉ ከዚህ አጥፊ ቡድን መጽዳቷንና ወረዳውም ለልማትና ለሰላም በአጽንኦት ሰጥቶ እንደሚሰራ ከስፍራው መረጃ አግኝተናል። ወደሚቀጥለው መረጃ ወስዳቸዋለሁ። መልካም። በቀጣይነት ደግሞ የምንሄደው የቀዩ መለዮ ባለደራዎች ናቸው ያሉት የልዩ ዘመቻ ዋና አዛዥ ሌተናል ጄኔራል ሹማ አብዴታ ናቸው። እንግዲህ ሹማ እንደገለጹት የጀግናው ኢትዮጵያ መከላከያ ሰራዊት ልዩ ዘመቻ የቀዩ ቦኔት ባላደራዎች ኢትዮጵያ ሀገራችን ለምትሰጣችሁ ልዩ ግዳጅ በተለይ ከአሰልጣኞቻችሁ የሚሰጠውን ስልጠና በልዩ ትኩረትና በልዩ ሞራል በመቀበል ኢትዮጵያ ሀገራችን ቀጣይ ያለባትን አደራ በእናንተ ጫንቃ ላይ ስለሆነ የሚሰጣችሁን ስልጠና በሀገር ፍቅር ስሜት እንድትሰለጥኑ በጽናት እንድትቆዩ ብለዋል። በዚህ አጋጣሚ በአሁኑ ሰዓት እየሰለጠነች የምትገኘው የጽናት ኮርስ ነች። የጽናት ኮርስን ሞራል ሰራዊቱን ሞራል በገነቡበት ንግግር ባደረጉበት ወቅት ነው እንግዲህ ሌተናል ጄኔራል ሹማ አብዴታ ይህንን የገለጹት። እንግዲህ ሌተናል ጄኔራል ሹማ አብዴታ በቅርቡ በአማራ ብሔራዊ ክልላዊ መንግስት በኦሮሞ ብሔረሰብ ዞን እንዲሁም በሰሜን ሸዋ ዞን የተለያዩ ወረዳዎች ተንቀሳቅሰው ማህበረሰቡንና ሰራዊቱን በማንቀሳቀስ ይታወቃሉ። አሁንም ደግሞ በኮርስ ማሰልጠኛው በተለይ የጽናት ኮርስ አባላትን የሚሰጣችሁ ስልጠና ለሀገራችሁ ግዳጅ ለመወጣት በተለይ የቀዩን ቦኔት ታሪክ እንድታስቀጥሉ አደራ ተጥሎባቸዋል ብለዋል። አያይዘን እንግዲህ በሰሜን ሸዋ አካባቢ የተደረገ ዘመቻ አለ። ይህንን ዘመቻ በተለይ በምንጃር ሸንኮራ ወረዳ በተለይ ልዩ ስሟ ራራት ማርያም በምትባል አካባቢ ነው ልዩ ዘመቻ እንቅስቃሴ አድርጎ በተለይ የጽንፈኛውን ቡድን በርካታ የነፍስ ወከፍ መሳሪያዎችን በመማረክና እንዲሁም የጽንፈኛውን ቡድን በመደምሰስ የዚህን ምት መቋቋም ያልቻሉ ዛሬ ጀምሮ በተለይ በዚህ በምንጃር ሸንኮራ በበረህት አካባቢ የተለያዩ የጽንፈኛ ቡድን አባላት ለመንግስት ያቀረበውን የሰላም ጥሪ በመቀበል በሰላም መጥተዋል። በተረፈ ግን ትልቁ ነገር በአካባቢው ላይ ባለኝ ኢንፎርሜሽን መሰረት ምቱን መቋቋም ስላልቻሉ አብዛኛው የጽንፈኛ ቡድን የተበታተነ ሲሆን እንዲሁ ዕድል የቀናቸው ደግሞ ለመንግስት በሰላም እጃቸውን መስጠታቸው ታውቋል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በቀጣይነት ደግሞ የምንሄደው ወደ ጎጃም አካባቢ ይሆናል። በጎጃም አካባቢ የሚንቀሳቀሰው የጽንፈኛው ቡድን ከ161 በላይ የጽንፈኛ ቡድን ተደምስሰዋል። በርካታ የነፍስ ወከፍና እንዲሁም ቦምቦች፣ የጦር መሳሪያዎች የተያዙበት ሁኔታ ሲኖር በዚህም በተለይ የምስራቅ እዝ በቀጠናው እንደሚንቀሳቀስ ይታወቃል። የኮር አዛዥ የሆኑት ሬድዋን ሪባቶ እንዲሁም ደግሞ ኮሎኔል የኮር አዛዥ ኮሎኔል ግፋ ወሰን አበበ እንደገለጹት ሁለቱም የተለያየ ኮር አዛዦች ናቸው። በዚህም በምስራቅ እዝ ማለት ነው። በዚህ በደጋ ዳሞት ሐሙስ ገበያ በተባለው አካባቢ በጸረ ሽምቅ ማጥቃት በተደረገ የጽንፈኛውን ቡድን ኦፕሬሽን ተሰርቶ ነበር። በዚህም ኦፕሬሽን በርካታ የጽንፈኛው ቡድን አባላት፣ አመራሮች የተለያዩ ቁሳቁሶችን መደምሰስም መማረክም መቻሉን የሁለቱ የኮር አዛዥ ማለትም የምስራቅ እዝ የሁለቱ የኮር አዛዦች ሬድዋን
ሪባቶና ኮሎኔል ግፋ ወሰን አበበ ናቸው በአካባቢው ኦፕሬሽኑን ያካሄዱት። ሁለቱም የኮር አዛዦች ሲሆኑ የምስራቅ እዝ ነው ኦፕሬሽኑን የመራው። በደጋ ዳሞት ሐሙስ ገበያ በተባለው አካባቢ ከ161 በላይ የጽንፈኛው ቡድን ተደምስሷል። እንዲሁም በርካታ የነፍስ ወከፍ መሳሪያዎችን በአካባቢው ለመማረክ መቻሉን ከመከላከያ ሰራዊታችን የድረ ገጽ የተገኘ ሲሆን በትላንትናው ዕለት ሰኔ 25 ቀን 2018 ዓመተ ምህረት አሳውቋል ማለት ነው። እንግዲህ በዚህ አካባቢ ከሰሞኑ አይታችሁ ከሆነ በርካታ የጽንፈኛው ቡድን ፕሮፓጋንዳ ሲነፉ ነበር። እንግዲህ እነሱ ከዚህ ቀደም በተለይ እዛው ከቦታ ሁኜ ከስፍራው ሰራላችሁ እያለ መታን ደመሰስን ካሉ በቃ እዛ አካባቢ ላይ ምንም አትጠራጠሩ ተደምስሰዋል፣ ተመተዋል። ሰሞኑንም እንግዲህ እንግዶችን እየጋበዝኩላችሁ በተለይ ደግሞ ያረጋል አያና ጋር ያደረግነውን ቃለ መጠይቅ ወደ ኋላ ሄዳችሁም ተመልከቱት። ምንድነው አካባቢው ላይ ችግር ከደረሰ አሸንፈናል፣ ደምስሰናል እያሉ እንደሚዘግቡ ይታወቃል። እንግዲህ የምስራቅ እዝ በዚህ አካባቢ ድል መቀናጀቱን በመከላከያ ማህበራዊ ትስስር ገጽ አሳውቋል ማለት ነው። ወደ ሌሎች መረጃዎች ወስዳችኋለሁ። ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ እንዲሁም የደወል ምልክቱን ተጫኑ። ለፈጣን መረጃ እንዲያገለግላችሁ ደግሞ ምንጊዜም ደወል ምልክቱን ከተጫናችሁ ያው ሁልጊዜም የሐቅና ሳቅ የትኛውም ዝግጅት ወደ እናንተ አድማጭ ተመልካቾቻችን ይደርሳል። በተለይ ደግሞ ሐቅና ሳቅን ሚዲያ መደገፍ ለምትፈልጉ በአበበ ቶላ ባቤ ቶክቾ ቀጥታ ስርጭት ላይ በመገኘት በተለያዩ የድጋፎቻችሁን መግለጽ እንደምትችሉ ከወዲሁ እየገለጽን ወደ ሌሎች መረጃዎች ልውሰዳችሁ። መልካም፣ በቀጣይነት የምንሄደው ወደ ትግራይ ነው። የትግራይ እናቶች ተቃውሟቸውን እየገለጹ ይገኛሉ። እንግዲህ ከዚህ በፊት ክቡር ፊልድ ማርሻል ስለ ትግራይ እናቶችና ስለ ትግራይ ወጣቶች ይህም ብለው ነበር። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት፣ አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት፣ እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። እንግዲህ ይሄ ንግግር የክቡር ፊልድ ማርሻል ንግግር ጥቅምት 24
እንዳይደገም መቼም አንረሳውም በሚል በቢሾፍቱ በተደረገው መድረክ ላይ ነው ይህን ንግግር ያደረጉት። ዛሬ እንደ ትንቢት ሆኖ የትግራይ እናቶች እውነታውን እንዲህ ገልጸውታል። እንግዲህ ቪዲዮው ላይ እንደተመለከታችሁት እናቶች ይጮሃሉ። እናቶች ልጆቻቸው አፍነው እየወሰዱባቸው ማለት አፈሳ እየተደረገ ነው የሚገኘው። በነገራችን ላይ የመቀሌ ከተማ ተገለጠ እንጂ በዛሬው ዕለት በአድጉዶም፣ በአክሱም፣ በሽሬ፣ ባድዋ በተለያዩ የገጠር አካባቢዎች በቤተ ክርስቲያኖች በቤተ መቅደስ ሳይቀር ወጣቶችን የተለያዩ የካህናቶችን አንቀው ወደ ጦር ሜዳ እየወሰዱ ነው የሚገኘው። የዚህ ወደ ጦር ሜዳ የማዝመት ጉዳይ ደግሞ ከሻቢያ የተሰጣቸው ትዕዛዝ እንደሆነ ይታወቃል። ያው ጽምዶም መፍጠራቸው ይታወቃል። የሚያሳዝነው ግን የኢትዮጵያን መንግስት ሊገዳደሩ ሊዋጉበት ሳይሆን ለሱዳን ኃይሎች ተላልፈው ሊሸጡ ነው። በቃ የትግራይ ወጣቶች፣ የትግራይ እናቶች ተቃውሟችሁን ልትቀጥሉ ይገባል። ምክንያቱም ይህ አረመኔ ቡድን አሁንም የትግራይን ወጣት በትላንትናው ውጊያ ሳይበቃው ከ1 ሚሊዮን በላይ ወጣቶችን በኢትዮጵያን እናድናለን ብሎ ያለቀውን ትቸው ነው። ኢትዮጵያን እናድናለን አገር ለማዳን ነው አድነናል። ነገር ግን ትግራይ ትሰር እያለ ትግራይን አገር አደርጋለሁ ብሎ ለማይጨበት ተስፋ በቀቢጸ ተስፋ ለነ ደብረ ጽዮን የስልጣንና የገንዘብ ጥማት ሲባል የትግራይ ልጆች ማለቅ የለባቸውም። የትግራይ እናቶች ማልቀስ የለባቸውም። ተቃውሞው ጥሩ ነው፣ በርቱ፣ ቀጥሉ። ከዚህ በኋላ ደግሞ የፌዴራል መንግስት በክልሉ ባለው በሚንቀሳቀሰው ህገወጥ ቡድን ማለትም ህወሓት ከምርጫ ቦርድ የተሰረዘ ህገወጥ ቡድን መሆኑ ይታወቃል። ይህንን ህገወጥ ቡድን የመቃወም ማንም ኢትዮጵያዊ የሞራል ከፍታ አለው። ሁላችንም ኢትዮጵያውያኖች ከትግራይ እናቶች ከትግራይ ወጣቶች ጎን ተሰልፈን ይህንን አረመኔ ቡድን ከትግራይ ህዝብ ጫንቃ ልናነሳለት ግድ ይለናል። ጊዜውም አሁን ነው። የትግራይ እናቶች በርቱ፣ የትግራይ ወጣቶች አይዟችሁ። በ21ኛው ክፍለ ዘመን ሰው አይሸጥም። የትግራይ ወጣቶች ለሱዳን ኃይሎች እየተሸጡ ይገኛሉ። በዚህም ግልጽ የሆነ ቪዲዮዎች መውጣታቸው ከዚህ በፊት ይታወቃል። ይህንንም በዚሁ ሚዲያ አሳውቀናል። ውድ ኢትዮጵያውያኖች ከትግራይ እናቶች ጎን እንድትቆሙ በአክብሮት እየጠየቅን የተለያዩ ሰዎችን ለመጠየቅ ወደ መቀሌም ደውዬ ነበረ። አልተመቻቸውም። ሆነ ለመናገር ለወጣቶች ደውዬ ነበር፣ አልተመቻቸውም እና በዚህም ሰዓት ወጣቶቹን ወደ ሚዲያ ማምጣቱ ትንሽ ስለሚከብድ ነው። የትግራይ ወጣቶች ያሉበት ወቅታዊ ሁኔታ እጅግ አሰቃቂ እጅግ አስከፊ ሰዓት ስለሆነ ሁሉም ኢትዮጵያዊ ሰብአዊ መብት ተሟጋች ነኝ የምትል በሙሉ ወያኔ ህወሓትን በማውገዝ በተለይ የኢትዮጵያ ምርጫ ቦርድ የሰጠውን መስፈርት አላሟላም ያለ ህገወጥ ቡድን መሆኑ የፕሪቶሪያን ስምምነት በመጣሱ የፌዴራል መንግስት ለዓለም አቀፉ ዲፕሎማቲክ ማህበረሰብ አሳውቆ ህወሓት ወያኔን በተለይ ጥቂት ቡድኖቹ ላይ እርምጃ ወስዶ የትግራይን ህዝብ ከዚህ አፋይ ቡድን ነፃ እንዲያወጣው ጥሪያችንን እናቀርባለን። መላ ኢትዮጵያውያኖች ከትግራይ ወጣቶች ከትግራይ እናቶች ጎን እንድትሰለፉ የጠየቅን። የሚያሳዝን ሁኔታ በጆሮ የሰማሁት ባይን ያየሁትን ማለት በቪዲዮ የመጣልኝን መረጃ አቅርበናል። እንግዲህ ፈጣሪ ከትግራይ እናቶች ከትግራይ ወጣቶች ጋር እንዲሆን እንመኛለን። ከዚህ አረመኔ ቡድን ግን ፌዴራል መንግስቱ እስከምን እንደሚታገሰው ማናውቅም። ይሄን አረመኔ ቡድን ፌዴራል መንግስቱ ከዚህ በኋላ የዜጎች ኃላፊነት አለብህ፣ የ135 ሚሊዮን ህዝብ ሲባል የትግራይን ህዝብ ጨምሮ ስለሆነ መቀነስ የለባቸውም። የትግራይ ህዝብ መደመር አለበት። ስለዚህ የትግራይ ህዝብ ነፃ እንዲወጣ የበኩላችንን ትግል ልናደርግና ይህንን
አፋይ ቡድን ልንታገለው ይገባል። የትግራይ ወጣቶች በተለይ ደግሞ በሐራ መሬትና በተለያዩ አካባቢዎች የምትገኙ ታጋዮች ይሄ ቡድን ምን እስከሚያደርግ ህዝቡን እንደምትጠብቁም እናንተም ራሳችሁ አስቡበት። በተረፈ ግን ለሁሉም ጥሪ እናቀርባለን። ከዚህ በላይ የትግራይ ህዝብ ማልቀስ የለበትም፣ ማዘን የለበትም። በትግራይ ላይ ጊዜያዊ ባላደራ መንግስት ሊቋቋም ይገባል። የኔ ሐሳብ ነው። ልክ አዲስ አበባ ላይ ምርጫ 97ን ተከትሎ የቀረበ ሐሳብ ነበረ። ቅንጅቶች አሁንም ስለነበርኩበት ወደ ፓርላማ ግቡ ሲባል ፓርላማ አንገባም ሲባል ያው የአዲስ አበባ እንደሚታወቀው አዲስ አበባ መስተዳደር ሙሉ በሙሉ የቅንጅት ወንበሩን ስላገኘው ቅንጅቶች ወደ አመራሮች ወደ ቃሊቲ በመውረዳቸው ምክንያት አዲስ አበባን የሚያስተዳድር ጊዜያዊ ባላደራ ነው የተቋቋመውና አሁንም ጊዜያዊ ባላደራ ተቋቁሞ የትግራይ ክልልን ተረክቦ በአንድ ዓመት ውስጥ ምርጫ ተደርጎ ህጋዊ ቅቡልነት ያለው መንግስት በትግራይ ክልል እንዲመሰረት እኔም በበኩሌ ጥሬን አቀርባለሁ። ከዛ ውጭ ግን ይሄ ቡድን በትግራይ ህዝብ ላይ ሊጫወትበት አይገባም። ይሙት በቃም መፈረድ የለበትም ብዬ ከትግራይ ወንድሞቼ ከትግራይ እህቶቼ እንዲሁም እናቶቼ ጎን እንደምሰለፍ እኔም በበኩሌ አሳውቃለሁ። በተረፈ የተፈጠረው ነገር እጅግ አሳሳቢና እጅግ አሳዛኝ ጉዳይ ነው። ለእናቶች መጽናናትን እንመኛለን። እውነት ነው። ትላንትና እናቶች ምንም ዋጋ ለሌለው ጦርነት ያ ሁሉ ወጣት እንደ ቅጠል ረግፎ አካሉን አጥቶ በአዋሽ እንትን ነው የሚገኘው። በዚህ የሰሜን እዝ የሕክምና ማዕከል አለ እዛው መሰቦ አካባቢ መቀሌ፣ እዛ ውስጥ ሆነው የራባቸው እየተቸገሩ እንደሆነ ይሄ ወጣት እያየ ነው። ነገም ደግሞ እንዲሞቱ ነው ወይ እንደዛው ተቆርጦ ባይሞቱ አካላቸው ይጎላል፣ አይናቸው ይጠፋል፣ እግራቸው ይጎላል፣ ብዙ ነገሮቻቸውን ያጣ። በስነ ልቦና የጦርነት ስነ ልቦና አስከፊ ነው። ስለዚህ ይሄ ከዚህ አሰቃቂ ነገር ሳይደርስበት ወጣቱን ልንታደገው ይገባል። በተረፈ ሻቢያ የሚዘውራት ወያኔ አሁንም ትላንትናም አገር አስገንጥላለች፣ ዛሬም ደግሞ የትግራይን ህዝብ ለመጨረስ ነውና እየተንቀሳቀሱ ያሉት ከትግራይ ወገኖቻችን ጎን እንሰለፍ ነው የምለው። ይሄን ብዬ የዛሬውን የሐቅና ሳቅ ከስፍራው ዝግጅት በዚህ መልኩ እናጠናቃለን። ያው ዛሬ ሰኔ 26 ቀን 2018 ዓመተ ምህረት ከአዲስ አበባ ስቱዲዮ አዘጋጅቼ ያቀረብኩላችሁ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር የዛሬውን ዝግጅት ያቀረብንላችሁ። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያልን የዘወትር የሐቅና ሳቅ መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩን።